እንዴት ቆያችሁ ውዶቼ? አሁን የመጣው ትንሽ ሀሳቤ ልስጥ ብዬ እና ውዶቼ ጨረቃዎቼ ዛሬ ለየብቻቸውን የመጡና ችግር የለውም ሄደን እናያለን። ምንም ማድረግ አይቻልም። ለኛ እንኳን አንድ ላይ ቢመጡን ደስ የሚለን ጭቅጭቅም ቢሆን ምንም ቢሆን ማለት ነው። እና ግን አስረግጬ ልንገራችሁ ማለት ነው ውዶቼ፣ ብዙ ሰዎች አላችሁ ይለያያሉ ብላችሁ የምታስቡት ማለት ነው። አይለያዩ መቼም ቢሆን ማለት ነው። ትንሽ ረጋ እስኪሉ ድረስ ነው። ሀይሚም በጣም ተናዳለች። ለምን ዋሻኛል? የእውነት ልጅ ብትሆን ኑሮ ለምንድነው እንደዚህ ያደረከኝ ብላ ነው እንጂ እነሱ መቼም ቢሆን መቼም አይለያዩ። እንኳን አሁን ማለት ነው ገና ፍቅራቸው ሳይገላጥ ራሱ እኛ ተስፋ ቆርጠን አናውቅም። ጨረቃ ፋሚሊ ሁላችን ማለት ነው። በአንድ ጎን ሳስበው ደግሞ እንደዚህ ስራ መስራት አለባቸው የሚል የማስበው እነሱ እንዳይለያዩ ፈርተን ነው እንጂ ልጅ አለ ብለን ስለምንፈራው ነው እንጂ ሚኖሩ እነሱ ራሱ እኮ በብር ነው የሚኖር አይደል? ብር ከሌለ ካልሰሩ ምን ሊያድርጉ ነው? ይሄ ቻናል የከፈቱት ለመስራት ነው አይደል? ፍቅር ሲሰሩ ከወደቼ 180,000 ምናምን ነው የሚታየው። አሁን ግን ከ250,000 እየታየ ነው አይደል? በቃ ቆንጆ ነው ይታያል። ግን ደግሞ በቃ የሚያስጠላ ነገር እንድናይ አንፈልግም። የሚያስለቅስ አሁን ትናንት ቡርኬ የተናገረው ቃላቶች ምን አለ ካሜራማን ቢቆርጠው ብዬ ነው የተሞኘሁት። ማለት ቡርኬ ከልቦ አይደለም የተናገረው። ከልጄ ጋር ልኖር ያለው በቃ ለማሳመን እኛም ሊሆን ይችላል፣ ወይም ደግሞ ሀይሜ ወደሱ ለማምጣት ሊሆን ይችላል። ግን ደግሞ ብዙ ሰው በዛው ላይ አልተረዳውም። ሁሉም ሰው ይቺ ቃል ይዞ አንጠልጥሎ ማለት ነው ቡርኬ እንደዚህ ያለ ቡርኬ እንደዚህ ያለ ነው ያንበለበለው ነው ያለው። ግን ቡርኬ ግን ማፈቅረው ወዳት ሀይሜ ነው። ለማንኛው ግን ብዙ ባንናገር ይሻላል። የእውነቴ ነው የምላችሁ ውዶቼ። እነሱ እኮ ዙረው አንድ ላይ መሆን አይቀርም። እኛ ግን ብዙ መባባል አያስፈልግም። በቃ የምንናገር ቃላቶች እንጠንቀቅ ሁላችን ማለት ነው። የእውነቴ ነው። እኔ ራሱ አንዳንዴ ስሜት አሆናለሁ። ለምን አንድ ላይ ስለምፈልግ ነው እንጂ እኔ ምን አገባኝ ኑሮ ባልወዳቸው ወይም ደግሞ ለነሱ ቦታ ባይኖርኝ ኑሮ እንደዚህ ያልነገርም ጊዜ ለምፈልገው ነገር እጠቀመው ነበር። ለማንኛው ግን እስኪ ሁሉም ነገር እናያለን። ሀይሚ ደግሞ በዛሬ ቀን የተናገረችው ንግግር በጣም ትክክል ነው። ለምን በቃ ባየችው ነገር ነው የምትፈርደው ሀይሚ ራሱ ማለት ነው። ልክ እኛ በምናያቸው ማለት ሀይሚ ደግሞ በሷ ላይ ትናንት ብያቸው ውዶቼ ከሰማችሁ ማለት ነው። ትናንት ብዬ ነበር ሀይሚ የሚያስፈራት ነገር ወደፊት ነው። እዩ ወደ ቤት እየመጣች ምን ሆን ብስልክም ቢሆን ልጅሽ እንደዚህ ሆነ ና እንደዚህ እናድርግ እያለች ልትበጣብጣት ነው የሚያስፈራት። እንደዚህ ነው እያልኳችሁ ነበር። የእውነት እስካላችሁ ወይ ደግሞ ካዳመጣችሁ ማለት ነው። ልክ ነው የሚያስፈራት ነገርም ይሆን። እኛ ሴቶች ደግሞ አንወድም እንደዚህ ነገር ማለት ነው። ለማንኛው ግን ሁሉም ወደ ሰላም ይመለሳል፣ ወደ ፍቅራቸው ይመለሳሉ። ብቻ ግን እኛም አሁን በቃ ሌላ ነገር ከማውራት ወይ አቁም እንበላቸው ወይም ደግሞ በቃ እናበረታታቸው። ምንም ነገር የለም። እኛ ባልነው ደግሞ አይሆንም። እኔ ግን የጠረጠርኩት ምንድነው ፍጼና ቡርኬና ሀብቴ ፕራንክ እየሰሩ ነው። ሀሰንና ሀይሚ ግን አያውቁም ብዬ ነው የማስበው። በቃ ሀይሚም ልክ እንደኛ እየተፈተነች ነው ያለችው። በቃ እኔ እንጃ ቃላት ያጥረኛል ሁሉም ነገር። ብቻ ግን ሀይሚዬ እንኳን እንደዚህ ሆነሽ መጣሽ። ለዛሬ ቀን ቆሞሽ ስላየሽ ደስ ብሎኛል። እንደዚህ ድምቅ ብላ ስትመጣ በጣም ደስ ይላል። እነሱም ሁላቸው በተለይ ደግሞ ሁለታቸው ጭቅጭቃቸው ራሱ በጣም ይናፍቀኛል እኔ ውዶቼ። ለማንኛው ግን ጨረቃ ፋሚሊ መጨነቅ የለባችሁም። ወደፊት እነሱም ወደፊት ከሰሩ ነው የሚኖሩ፣ ከሰሩ ነው ቤት የሚገዙት፣ ለእናት ለራሳቸው የሚያኖሩት። በአሁን ጊዜ ውድ በሆነ ጊዜ እንዴት ነው የሚኖሩት ካልሰሩ ማለት ነው። እና እስኪ ሁሉም ነገር እናየዋለን። ዲኤንኤ ደግሞ ማንም ሰው ያውቃል። የምሬ ነው። ዲኤንኤ እንደዚህ አይደለም፣ ወባ አይደለም፣ ታይፎስ አይደለም። ዲኤንኤ እንደዚህ አይሰጥም። ማንም አሁን ለምሳሌ ትምህርቱን ታዩ ማሪ ሀሁ ያልቆጠረ ሰው ራሱ ዲኤንኤው እንዴት እንደሆነ ያውቃል። በአሁኑ ሰዓት ታች ስልክ የያዘ ሰው ሁሉም ሰው የራሱ ሀል የጭንቅላቱን ሀል ያውቃል፣ ያስባል። ይሄን ያለ ደግሞ ሰውን ለማሻወድ ይሄን ያለ ሰውን ለማሳመን ጥግ ድረስ ማሄድ ምን አስፈለገ? ድራማ እንዲባል ነው። እውነታ ነገር ለማድረግ ነው። እውነታ ነገር የፍጼ ነገር ሲሰማ ውዶቼ ለንግግሬ በጣም ይቅርታ። በጣም ብሩክን
ለምን ሄደሽ አየሽ? ማየት አለብን። ለምን ሄደሽ አየሽ? ማለቻ ሀይሚ ያለቻ ደግሞ አንዳንድ ጊዜ እሷ ያለች ቦታ እኔ ገደልም እገባለሁ ማሪ፣ እኔ ገደልም እገባለሁ። ልክ ነሽ። ነገሮችን ደግሞ ለመናገር አሁን ሚዲያ ላይ ወጥተሽ እንደዚህ ሆነ እኮ እንደዚህ ተፈጠረ ብለሽ ለማለት መጀመሪያ ማዳመጥ፣ ማየት፣ እውነተኛ ነገሩ መስማት አለብሽ። እና እኔ ሀይሚ ስላለች ራሱ አልሄድም ብዬ እነት ቤት እያዩ ከእንደገና ወጥቼ ሄጃቸዋለሁ። ጠላቴ አሁን ማለት ነው ቤተሰቦችን እየገደለ ሰው ደም እያፈሰሰ ሰው እንኳን ከሀይሚ ጋር ብመጣ ሄጄ ያለሁ። ይሄ ግልጽ ነው። እኔም አያለሁኝ፣ እግዚአብሔርን አያለሁ። ሀይሚ ካለ ብሩኬ ካለ ነው ያለሁኝ። ምንም አማላሻችሁም ማለት ነው። ከዛ ካረጋችሁ ምኑን አቆማችሁ? እነሱ እየተሰደቡ ብር እንዲያገኙበት ነው የሚፈልጉት። ምኑን ነው ታዲያ ያስቆማችሁት? ምኑን አስቆማችሁ? እንደዚህ አይነት ሰው አለ። በቃ አንቺ ከማሜን ራሳችሁ በራሳችሁ ላይ የምታጠጉት። ኧረ እኔ ሀይሚዬ እያለች እኔ እግዚአብሔርን አልጠሩም። እኔ ሄዳለሁ ቤቲ ከእናንተ በላይ እሷን ቀን በቀን ካላየሽ በፊት ቪዲዮ ማየት አትችል። ምን አለ መሰላችሁ እኛን እየጎዱ ነው። እዚህ ጋር እኛ ቃቃነን እንዴ? ሰው እኮ ነሽ አንቺ አይደል? እኛ ላይ ቃቃ እየተጫወቱ እዛ ፍቅር ይሰራሉ። አንቺ እዚህ ትቃጠያለሽ። እነሱ ከ30 ደቂቃ በኋላ እዛ ውዶቼ ይኸውላችሁ፣ እነሱ እውነቴ ነው። አንዴ ና ለማስቆም ከፈለግ ስራ ለማስቆም ከፈለግ እንደዚህ አይደለም። ያወራችሁ ጠብቁ እኮ አንቺ እቴነሽ አንቺ የእህቶችሽ እንባ ሌሎች የሚያለቅሱት እንባ አንቺ ላይ አይሰማሽም? ስንት እየታመመ በየቤቱ አያምሽም? እኔ ስማለቅሰው አንቺ ታዲያ እየሄድሽ እየደገፍሽ ነው፣ እየሄድሽ እየደገፍሽ ነው፣ እየደገፍሽ እየሄድሽ እያየሽላቸው ዩቱባቸው እኔ አልችልም። በቃ ምን ላድርግ? እኔ ሞክሬያለሁ ግን አልቻልኩኝም። በቃ እነቲቲ ቤት ራሱ እስከሚከፈት ድረስ አልቻልኩኝም። ከዛ ወጥቻ አየሁን፣ ግን ግማሹ ላይ አድርጌ አየሁት። ባየሁት ሰዓት ግን እኔ ፍጹም በጣም ነው እንትን የሚለኝ። በዛ ላይ ወይ አያምር አነጋገሩ፣ ግማሹን ይቆርጣል፣ ግማሹን ከሌላ ያመጣል፣ ይዘባርቃል፣ በዚህ ይወጣል፣ በዚህ ይወርዳል። አንቺ እዛው እያየሽ በልቦናሽ ያዥ። እኛን እዚህ አታናጂን። በቃ ዝም በይ። በቃ እዛ እያየ እኛ እግዚአብሔር ማንም ገዝት ላይ እኛ አላየንም ምንም ነገር እንኳን ያላያችሁ ነው። በቃ እኔ እመቤቴን ትናንትና የብሩኬን ንግግር ሰምቼ እመቤቴን አታምኑኝም አይደል? እንቅልፍ አልወሰደኝም። በቃ ከልጄ ጋር ልኖር የሚለው ቃላት እንደንትን ነው ያመመኝ። እግዚአብሔር ጎበዞች እናይ ለምን በእኛ ሴነሽ ያኔ 3 ወሩ ጊዜ 150 ሲሆን እኮ ነው ቪው ያቆሙ። በእኛ ጩኸት መቼ ያቆሙ? የሰው ናት ልጅቷ ውዴ፣ የሰው ናት። ተከራይተው ነው አይደለም። ይችን ህፃን ልጅስ እንዲሁ ለብር ብለው እንዲሁ መስጠታቸው እንዲሁ እንኳን ለ30 ደቂቃ እንዲሁ ለ1 ደቂቃ ራሱ ብር ነው። ብር እኮ ነው ተወደደ እኮ 50,000 ብር እንሰጣለን ቢሉ ልጅቷን አይኗን አላሳዩም እንዳትዘቀዘቅ፣ ፊቷን ነው ወደኋላ መልስ ያሳዩ። በዚህ ዓለም ብር ምን አንቺ ኢትዮጵያ ማለት ነው። ብዙ ዩቱበሮችን አይቻለሁ፣ ግን እንደ ቡታጅራ ዩቱበሮች በጣም ከባድ ነው ወላሂ። በጣም ጎበዝ ናቸው እንዴት እንደሚሰሩት ማለት ነው። እና በጣም ያስጠላል ማለት ነው። ዝሙት ነው የሚያስተምሩ ምናምን። እና ሀይሚና ብሩክ ነበር የሚሻሉ። አሁን እነሱም ደግሞ አሁንም ምርጥ ናቸው፣ ግን ከእንደዚህ አይነት ስራ ከባለየ ስራ ምናምን ይወጡ። ወላሂ ምንም አያደርግላቸውም ማለት ነው። ስራ ነው። እሷ ደግሞ አላረገዘችም። ስትመረመር ራሱ እኔ በባለፈው ስመረመር ልክ እንደሷ ነው እየጮኸ እንትን ያለኝ ነበር ማለት ነው። የልጅ ድምፅ እያለሱ ውሸት ነው እና ወሬያቸው ራሱ ድብልቅልቅ ነው የሚያደርጉት እኮ። ዛሬ ያወሩትን ነገ ደግሞታል። በጣም የእውነት ነገር እኮ አይረሳም። የውሸት እንዴት ሰው ታምኛለች ተብዬ ነቅለው አስወርደውኛል። የሆነ ገስት ገብቼ ማለት ነው። አያደርገውም ብዬ የተከራከርኩት ኮንፊደንስ ነበረኝ። አያደርገውም ሲስዬ አሁንም በዛው ኮንፊደንስሽ ሙሉ ተከራከሪ። አሁንማ እኔ ለምሰልሽ እንኳን እሷ አጠገቡ ሆና እኔ ርቅ ያለሁት አምኛው አያደርግም ብዬ ነው የምከራከረው። አይምሮ የራሱ ደግሞ ለትምህርት ከሆነ እውነትም አለ፣ በእኛ በኢትዮጵያ ውስጥ አለ እንደዚህ እየተዋሹ እየተደበቁ ለትምህርት ነው። በነገርሽ ላይ ገቡ ይቅርታና ይሄን ልበልሽ ብዬ ነው። ችግር የለውም። አውቃለሁ እኮ በጎረቤትም በጓደኛም ኢትዮጵያ
ማን አድጎ ሲመጣ ያለሽ አባቴ ብሎ ታርጉና አዳምጧት። አውሪ፣ አሁን አውሪ በደንብ እሺ። አባት ደግሞ ከሞተ በኋላ ልጅ አለው ተብሎ ሲመጣ እናት ሳይነገራት ገባሽ? ለፍቅር ዋጋ ከፍለሽ እንዴት ነሽ እናት? እናቴ ለራሱ ሰው ተናዷል። አሁን ደግሞ በአናት ታክለኩድ እንዳያፈሉብን ወረኛ ከእንደዚህ ነገር እኛ ያው ለመዝናናት ስለምንላቸው ነው የምንከታተላቸው። በሌላ ነገር እኛ አንገባም። እና ግን እውነት ለምን መሰለሽ ከባድ ነው። በተለይ ይሄ በዚህ ዙር ያለው እይታና አካሄዱ በጣም ከባድ ነው። ውዶች ይኸውልሽ እህቴ አዳምጪኝ፣ አንዴ ሀሳቤ ልጨርስ ማለት ነው። አለ በጎረቤትም አለ በጓደኛም አለ። እኔ በእኔ ዙሪያ የደረሰም ነገር አለ። ለትምህርት ከሆነ እሰየው። ግን እኔ ብሩክ እግዚአብሔር ምስክሬ ነው። እኔ ይቅር ይበለኝ፣ እኔ አያደርግም ብዬ ነው እስቲል የጸናው። አሁንም ጽጌ አላደረገም ነገሩን ነው የምልሽ። አሁን እሷንም ወዳታለሁ እሱንም ወደዋለሁ። አለማዬ የጸና ነው። ግን እንደ ሰውኛ ከሆንሽ አሁን ብዙዎች በሀይሚ የሚፈርዳሉ። እንደዚህ ቃልሽን አይደለም በጮኝነት አግብተሽ ይሄ ነገር ሲፈጸም ትናደጃለሽ። ሁለተኛ ነገር ደግሞ አምነዋለች። እኔ ደግሞ ብታይ በጣም ነው በቃ ስልሽ ውስጤ እንትን ያለው እንደዚህ አይነት ነገር ሀሳቡ ካለው በአንድ ቀን ስህተት ነው እንግዲህ ይመስለኛል። ያኔ ከነዳኒ ጋር በሚሰሩበት ሰዓት ነው አዲስ አበባ መጥቻ አግኝቻታለሁ ያለው አይደለ እንዴ? እህቶቼ ባለተሳሳት አንድ ቀን አግኝቻታለሁ። የዛን ቀን እኔ እንዲላለሁ ኩሽና ዕቃ እያጠብኩ ለምን ከተሳሳተ ለምን መድኃኒት አያስወጣትም ነበር? አልተማረም ነበር? ውስጤ ነው። ይሄ የኔ ሀሳብ ነው ምነግራችሁ ነው ማስበውን ነው ምነግራችሁ። እንደዚህ አያደርግም ነበር ይሄ ነገር። ለምን አሁን እዩ መቼም ብትሆን አትፋታትም እኮ። እውነቷን ነው ሀይሚ። እንደሌላ ሰው ሆና ልጁን እረዳለሁ ብሎ ሰብስቦ ቢወስድም አትፋታው። የምትፋታው ነገር አይደለም። ህግ የለም እንዴ እኮ ህግ አለ። ግን በምንም ብላ አይሚን አይምሯን ማድማት ነው የምትፈልገው። የምትናገረው ነገር ሁሉ ሲያስጠላ እኔ ደግሞ ሁለቱም ለምን ቃል ወንዶቹም ሴቶቹም ችግር የለም ማለት ነው። ቃል ኪዳን ለምን ገቡ? ቃል ኪዳን ተደርጎ አይደለም የመጡት ገዳምዶ። አረ እኔ ለስራ ነው የሚመስለኝ። እናት ነገር ተሳስቶ አያውቅም። ሁለተኛ ነገር ደግሞ አላማ ያለው ቤተሰቡን እኔ ደግሞ በጣም የምናድደው አሁንም እንወዳቸው ከሆነ ቻናላቸው ሸር እናደርግላቸው፣ ቪዲዮአቸው በላይክ እንጀምርላቸው። ከዚህ በኋላ እነሱ የሚያስፈልጋቸው ነገር የለምና በፍቅር እናያቸው። ግን ደግሞ አንዳንድ የፈራለ ወዶቼ ግፍተሮች ሁሉም ነገር ወደ ኋላ እንዳይሉ ማለት ያስደብራል እኮ። ሀይሚና ብሩክ የምንወዳቸው በቃ አለ አይደል ንጹህ ሰዎች ስለሆን ነው። ሁሉም ስለሚያስደስቱን በቪዲዮአቸው በምናምን ነው እንጂ በቃ እኔ እንጃ ምን ልበላችሁ ጨዋ ልጆች ስለሆን ነው እንደዚህ ስፍስፍ ብለን የምንወዳቸው። የምትወደው ሰው በማጣት በጣም ከባድ ነው። ወደኔ ሰው ወደ ኋላ እንደን በጣም ፈራለሁ አንዳንዴና እስከ መልካም